እኔ ደሞዝ ባይጨመር ደስ ይለኛል። ኦድ ነው አይደለ? ስንት ነው የሚጨመርልኝ? ችግራችንን እንደ አገርስ ይፈታል? የኢኮኖሚ ጉዳይስ እንዴት ነው? ዛሬ መንግስት ለኛ እኮ 10 ብር ከጨመረ ነጋዴ በጥፍ 50 ነው የሚጨምርብን። ሲስተሙ ምንድነው ብዬ ነው እኔ መንግስትን የምጠይቀው። ስንት ነበረ ስንሰማ የነበረው? ምን ሲደረግ ነበረ? ምንድነው ከኋላው ያለው እስክንል ድረስ ማለት ነው። እናትን ኮች ላይ ጥለን አይደለም እኔ መብቴን የምጠይቀው። ሰው ገድዬ እኔ ልዳን አይባልም፣ ነውር ነው። የጤና ባለሙያ ስነ ምግባር የራሳችን የሆነ ስነ ምግባር አለን። ብናኮርፍ ባይመቸን ደሞዝ ቢያንሰን ሆስፒታል ዘግተን ሳይሆን ምንወጣው ቀኝ እጃችን ላይ ጥቁር ሪቫን አስረን ነው ምንሰራው ስራ። ይሄ ነው የኛ ኢቲክስ። የበጀት ችግር አለ ጤናው ላይ በጀት በጣም ነው የምንቸገረው። ይሄንን የመልካም አስተዳደር ችግር ለመፍታት በዋናነት መድኃኒት ማቅረብ አለብን፣ ሬጀንት ማቅረብ አለብን። ለዚህ ደግሞ በጀት አስፈላጊ ነው። ቤት እጦት ችግር ነው በርካታ ባለሙያ ላይ። ልካችንም ብንሰፈር ብያስባለሁ። እየተከፈለን ያለ ደሞዝ ምንም እንኳን ስራችንን የሚመጥን ባይሆንም እንዲያው ኑሯችንን ሊደጉም በሚችል መልኩ ይሆን። አንድ ሰው ቤት ኪራይ መክፈል አቅቶት ቤት በጣም ተቸግሮ ወጥቶ ወይ የልጆቹ ትምህርት ቤት ኢሹ ሆኖበት የልጆቹን ትምህርት ቤት መክፈል ሳይችል ወይ ደግሞ ታክሲ ተቸግሮ ባስ ተንጠላጥሎ በጣም ደክሞ መጥቶ ተሯሩጦ ኦፒዲ ገብቶ ስራውን ሊሰራ ይችላል። ግን ሃፒ ሆኖ ላያስተናግድ ይችላል። በሚፈለገው መልኩ ደስተኛ የሆነ አገልግሎት ላይሰጥ ይችላል። ስለዚህ ዋጋችን ያ ሳይሆን ቢያንስ ቤዚክ ነገር ይሟላ ነው። የዲዩቲ ክፍያዎች አንዳንድ ቦታዎች ላይ በ1.5 በ2 ይባዛሉ፣ ሌሎች ሴክተሮች ላይ ሌሎች መስሪያ ቤቶች ላይ። እኛ ጋር እንደዛ አይደለም። ሙሉ ስራችን እድሜ ልክ ስራችን ሆኖ ራሱ እንደዛ አይደለም ያለው ነገር ማለት ነው። ሕክምና ስንመለከት እኔ ከምኒልክ ነው የመጣሁት። ምኒልክ ብቻ ነው መታከም የምችለው። ሌላ ቦታ ሄጄ የመታከም መብት የለኝም። ምንድነው ሲባል ሰርኩላር ተላልፈዋል፣ ከፍለ ነው የምትታከመው ነው። ይሄም እንድታሰብበት ትራንስፖርት የሲቪል ሰርቪስን ፐብሊክ እንጠቀማለን። የስ ግን ለማምራን የተደረገው ነገር ለኛ ለምን አልተደረገም? የዳግማዊ ምኒልክን ትልቁ መጀመሪያ የተሰራው 1 አመት ከምናምን ወር ሆኖታል። በአሁኑ ሰዓት ግንባታ ላይ ነው። ለምን ጊዜ በፈጀ ቁጥር ማቴሪያሉንም ፋይናንሻሉንም እየበላ ነው የሚሄደው። ማን ነው የሚቆጣጠረው? እንዴት ነው የሚሰራው? ማሽኖች ተበላሽተዋል። ኤምአር መኖር የለበትም፣ ሲቲ ስካን መኖር የለበትም። ሁለተኛ ደግሞ ሌላ ይቅርና አልትራሳውንድ መብዛት የለበትም። የለም በአሁኑ ሰዓት ወረዳዎች ጤና ጣቢያ የሌላቸው በጣም ጫና ያለባቸው ወረዳዎች አሉ ወደ ንፋስ ስልክ። ስለዚህ ነው ያለሁበት ወረዳ ስለሆነ ነው የምገልጸው። ጤና ጣቢያዎች ያስፈልጋሉ። ወደዛም አካባቢ ቢታሰብበት ጥሩ ነው። ለምሳሌ እኔ 3 ወር ሙሉ ብቻዬን ስሰራ ነበር የነበሩት። አንድ ፋርማሲስትና 2 ድራግስቶች ለቀው ሄዱ። ለምን? ምክንያቱም ሰራተኛው የሚከፈለው የአንድ አመት ሲሰራ ከትርፋማነት የሚያገኘው ደሞዝ አለ። ያንን ትርፋማ